ከየነኑ ቃሏ ንግግር እኔ እረዳታለሁ። ምክንያቱም እኔ ያወራሁትን ወሬ ነው የምታወራው ደግማላችሁ። የቤታ መጨረሻ እኔ በቃ ለምንድን ነው እንደዚህ የምትሉት? ምንድን ነው መጨረሻ እንዴ? ላንቺ ምንድን ላንቺ ሳስቀብጥ ወለከችኝ። ይሄማ የታወቀ ነው። ቤታዬ ትቀናለች። ቤታ ሰው ሲወደድ ማየት አትወድም። ከቤታ ባህሪ ልንገራችሁ፣ ባህሪዋን ልንገራችሁ፣ ማርያምን የቤታን ባህሪ ልንገራችሁ። ቤታ ባይዘዌ ሰው ሲወደድ ማየት አትወድም። ይሄ ባህሪዋ ነው። ይሄ በቃ 100% ባህሪዋ ነው። ወዳጆቿ ራሱ ብትኖሩ ስለምትወዷት ምናምን ነው ምናምን ትላላችሁ። ይሄ የቤታ ባህሪ ነው። በቃ ባህሪዋ ነው። ሰው ሲወደድ ቤታ አትወድም። ባህሪዋ ነው። አምናችሁ መቀበል አለባችሁ። አይደለም እሷ እኮ ምናምን ኖ ቤታ ሰው ሲወደድ ማየት አትወድም። የሆነ ሰው ሶሻል ሚዲያ ላይ በጣም ከተወደደና በጣም የሚደነቅ ከሆነ ይጨንቃታል፣ ትጨነቃለች፣ አትፈልግም ያንን ነገር። ይሄ ባህሪዋ ነው። ስለዚህ በዚህ በጣም ነው በዚህ ይሄን አውቃለሁ እኔ። በቃ እሷን ብቻ ነው እንድትወዷት የምትፈልገው፣ እሷን ብቻ ማለት ነው። ሌላ ሰው ከተወደደ ነፍሷ ይጨነቃል፣ ትረበሻለሽ ምናምን። ከዛም ሳይነካኳት ሳይደርሱባት ታሽታ ትጣላችኋለች። ከዛም እናንተ የማትሳደቡ ሰዎች ልትሆኑ ትችላላችሁ፣ የማትናገሩ ሰዎች ልትሆኑ ትችላላችሁ። ታሽታ በግ ነው ምንድን ነው ጋይስ? ግድግዳ እንደዚህ የሚያሸው በግ ነው አይደለ ጋይስ? ሰውነቱ ሲበላው በግ ነው አይደለ የሚታሸው? ትታሻችኋለች። በቃ እናንተ በጣም በቃ ወይ እቺ ልጅማ ይሄ ልጅማ በጣም ኩል ነው ምናምን እየተደነቃችሁ ከሆነ ወይ ሰው የሚወዳችሁ ከሆነ ትታሻችኋለች፣ አብራችሁ ትስቃለች፣ ትጫወታለች። ከዛም በኋላ ምን ታረጋችኋለች መሰላችሁ? ከአፋችሁ መጥፎ ነገር እንዲወጣ ታረጋችኋለች፣ ተሳዳቢ እንድትሆኑ ታረጋችኋለች። ማለት ባይዛዌ ከመሬት ተነሳ ሰድባችሁ ነው ማለት ትሰድባችኋለች፣ ነገር ትፈልጋችኋለች፣ ትታሻለች። ከዛም እናንተ መልስ ስትሰጧት የእሷ በጎች አሉ አይደለ? ይሄው እያሉ ቪዲዮ ይለቃሉ። ገብቷችኋል? ግን ይሄ ቤታ ሰው ሲወደድ እስኪ ዝም ብላችኋል። እስኪ እስከ ሚዲያ ላይ የተወደዱ ልጆችን ቤታ ተጣልታ አላሰደበቻቸው፣ ማሰደባቸው። ይሄን ብቻ መልሱልኝ። ከዛ ውሸት አንበሉ። ይሄ ባህሪዋ ነው፣ የቤታ ባህሪ ነው። ይሄን እኔ በደንብ አድርጌ ነው ማቅ። ስንት ዓመት እንዴ ያማችኋል? እኔ ቤታን ካሳቀጥኩ 12 ዓመት 13 ዓመት እንዴ። ባህሪዋ ነው፣ ማንነቷ ነው ይሄ። በተቀረ ይሄ ስትጣላችሁ እንደሌላ ሰው ምናምን እንደዚህ አይደል? ፊት ለፊት መታ ትሳደባለች፣ ከዛም ስደቡ ትላችኋለች። የእሷ ደግሞ የሚከተሏት በግ ስለሆኑ የአይምሮ ምንም ስለማያውቁ እሷ የምትላቸውን አታመዛዝኑም። አሁን የሆነ ሰውን ስትናገሩ ታመዛዝናላችሁ። አይ እንደዚህ እኮ ያለቻት በእንደዚህ ነው ምናምን የሚል ጭንቅላት ያላቸው የሉም ደጋፊዎቿ። እንደምታዩት ነው። በቃ አለች እሷ ናት ትክክል፣ መጥተው ይሰድቧቸዋል። ያ ጥሩ አይደለም። አንደኛ ነገር አሁን እሷ ላለችበት ነገር ይሄ የስኬት ምናምን ነው የሚመስላችሁ? ነው አይደለም። ሰው እስኪ ያስቡት፣ ሰውነቱን ተሰርቶ ሰውነቱን አስቀንሶ በዚህ ደረጃ ይሄን ሁሉ ወጪ አውጥቶ ህዝብ የተሰበሰበ ሰዎች መሀል ስቆ ካልተጫወተ በስልክ ስክሪናችሁ ስቆ መጫወት ማለት ይሄ በጣም ከባድ ነገር እኮ ነው ጋይስ። እንደቀልድ አትዩት። የእሷ አፈኖች ግን ይህንን ሊያበረታቱት ሂጂ እንደዚህ አድርጊ ምናምን ጓደኛ ሁኚ ማለትና ከሰዎች ጋር አብረሽ ኢንጆይ አድርጊ ማለት ይለያያል ጋይስ። አሁን ይህ ፕሮግራም ነው፣ ህዝብ ያለበት ቦታ ላይ ነው፣ ሰዎች ያሉበት ቦታ ላይ ነው። ምንም የሚያገናኘው ነገር ሰው መራቅ ጥሩ ነው ምናምን፣ እሱ ትክክል፣ እኔም ደግፈዋለሁ። በዚህ ሰዓት ሰው አያስፈልግም፣ በህይወታችሁ ሰው አያስፈልግም፣ በህይወታችሁ ሰው አያስፈልግም። ይሄንን አምንበታለሁ። ግን ይሄ ፕሮግራም ነው። ለምሳሌ ባህል ድግስ ተጠርታችሁ ድግስ ቤት አልሄድም በር ላይ ነው ቁሜ የምበላው እንደማለት እኮ ነው ጋይስ። የድግሱን ሰዎች ጋር አክብራችሁ ሄዳችኋል፣ ገብቷችኋል። ከዛም በኋላ አይ ቤታችሁ አልገባም በር ላይ ሰው ሳያይ ምግብ ስጡኝ እንደማለት እኮ ነው። ይሄ ድግስ ነው፣ ፕሮግራም ነው፣ ሀበሻ ያለበት ቦታ ነው፣ የሚያምር ቦታ ነው። አይ እኔ ሄድኩት ድግሱ ጋር ሳይሆን መማርን ፈልጌ ነው። ኖ መማርን ከሆነማ ከዛ በፊት መገናኘት ትቺ ነበረ፣ ከመማር ጋር አብረሽ ኢንጆይ ማድረግ ትቺ ነበረ። ሀበሻ የተሰበሰበበት ቦታ ሂጂ ነበር ለማለት አይደለ? አሁን ዋናው ታርጌቱና ፕላኑ ሂደሽ
ተዝናኝ፣ ቪዲዮ ቅረጪ፣ ያለውን ሞመንት አሳይ፣ አትፍሪ፣ ጨፍሪ። መድረክ ላይ ውጪ አንቀጥቅጩ። ጎንደሬዎች እኛ ጎንደሮች እንዲነን ምናምን ብለሽ ጨፍሪ፣ አንቀጥቅጩ። ሚዲያ ላይ እንደምትዩ በይልን፣ እኛም ደስ ይበለን። ተቀረ ኮሪደር እና ጥግ ጥግ ላይ ይሽ እጄ ነበር አልፈረም ማለት ችግር አለ ማለት ቤታዬን እንድታረጊ እኔ ነግሬሻለሁ። ይሄንን ነገር እኔ የኔ ምክር ይሻልሻል ከነዚህ በግ ጮህላት ከሌላቸው በጎችሽ ከነዚህ ደናቁርቶቹ የኔ ምክር ይሻልሻል ማለት እና በቃ ኢንጆይ አድርጊ፣ በደንብ ኢንጆይ አድርጊ። መማር ስታገኝ ላይቭ ላይ ትገቢያለሽ፣ ግን ሞር ትኩረትሽን እዛ ላይ አድርጊ የኔ ፍቅር። ፋራ ስትሆኝ ነው ላይቭ የምታበዩ። ልዝናና ሄድኩ ብለሽ ልክ ሰው ስታገኘ 4 ሰዓት ላይቭ አይገባም። የሆነ ሰዓት ላይ ላይቭ ትገቢያለሽ፣ ከዛም የራስሽን ነገር ሰራርተሽ ትውጫለሽ። ወጥሻለ 4 ሰዓት ግስጥ ብለሽ ማርዬ ወድሻለሁ። ጃኒና ዲፎራ ነርቫ አልነኳትም ነው አልነኳትም። እንደዛ አትበሉ። ካዶና እኔ በጣም ስሜቴ ነው ካዶና ጋር ብትገናኝ እናቴ ትሙት እመቤቴ ነው። በጣም ስሜቴ ነው። ኧረ ያገኛትም ለምን ምንድነው? ማነው? ለምንድነው የማያገኛት? ምን ችግር አለው? ማለት ፍቅር የሚሰብክ ልጅ አይደለ እንዴ? በፍቅር የሚያምን ልጅ ስለሆነ ያገኛታል። ከዛ ቪዲዮ ምናምን ቪዲዮ አብሮ አይስሩ ምናምን። ወይኔ ግን አበሻ ቪዲዮ እንዳሰራ ይደብራታል። የምረን ነው እንዴ ጋይስኒ? ወይ ጉድ! እኔ ነግሬሻለሁ። አግኝተሽው ቪዲዮ ሰርተሽ ልቀቂ። ምንም አባታቸው ያመጡን ጌታ ሉልሽ በቤት ቀናት እኮ ነው በየወሩ የምትታመሚው። እንደዛ ነው። እሺ እግዚአብሔር ይመርሽ በይኝ። ምክርሽ ተግባራዊ ላይ ታውላለች ልጅ ወይ ደስ ይለኛል። ጌታ እኔ በጣም ነው ነገርኳችሁ። በጣም ነው ካሉይ ጋር ከዛ ጋር ቪዲዮ ቀርጻ ከለቀቀች ይሄ ከብቻ እነሱ እሷ ያቺና ሁለቱ ዱባይ ያሉት ሲገናኙ ማለት ነው እሷን ለማናደር ታርጌት ብለው ያደረጉት ነገር ነው። ታርጌት በቃ ታርጌት አድርገው አቅደው ያደረጉት ነገር ነው። ስለዚህም እቺ ልጅ ከዚህ ልጅ ጋር ደግሞ እንደው መገናኘቷን ታርጌት ብታደርገው ኦኬ፣ ግን አይደለም። ችግሩ ምንድነው? አዶናይ እውነት ለመነጋገር ኮሪደር ጋር ሩም ምናምን አይመጣም፣ ሆቴሉ ጋር ምናምን አይመጣም ነው አዶናይ ሲጀመር ሲዝናና ራሱ እኮ እንዳቃላችሁ አይሄድም። እንደዚህ አይነት ሩሙም በር ላይ አይደርስም፣ ኮሪደሩም ጋር አይመጣም፣ ባክስቴጅም አይመጣም። እውነት ለመናገር እውነት እንነጋገር ከተባለ ማለት ነው አዶናይን ለማግኘት ምን መሆን አለበት? መሀል ስቴዲየሙ ላይ መሆን አለበት፣ ግዴታ እሱ መሆን አለበት። ያንን ለማግኘት ደግሞ ቤታዬ እህቴ ድፍረሽ ውጪ እያልኳት ነው። እውነታው ይሄ ነው። አይኑሂም ስለማውቀው ነው እንደዛ የምላቸው። አንድ ሆቴል ናቸው እኮ ሆቴል። እሱ ብቻ አይደለም። አይ አይደለም። አዎ እሱም መሽቆቅ ስለሆነ አይ ቲንክ እንደዚህ አስባለሁ። በነገራችን ላይ አንድ ነገር አስባለሁ ልንገራችሁ። እሱ መሽቆቅ ነው ባይዘው፣ እሱ በጣም መሽቆቅ ነው እና ከብዙ አንግል ሊያይ ይችላል። ተረድታችኋል? ከብዙ አንግል ሊያይ ይችላል። አባባሌ ገብቷችኋል?